ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። የሰዓቱን ዜናዎች እናቀርባለን። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የአባት አርበኞች አንድነት መንፈስ ብሔራዊ ጥቅምን የማስጠበቅ የታሪክ አደራንም ለትውልዱ ያስተላለፈ ነው። ሰላማዊ የምርጫ ውድድር ባህልን ማዳበርና የዴሞክራሲያዊ ተቋማትን ገለልተኝነት ማረጋገጥ ለኢትዮጵያ ዘላቂ ሰላምና ሉዓላዊነት ዋስትና ነው። ከቡታጅራ ሆሳዕና ያለው የ96 ኪሎ ሜትር መንገድ በ200 ሚሊዮን ብር በጀት መደበኛ ጥገና እየተደረገለት ይገኛል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ስለ ሰላም ፓርቲያችን ያለው አቋም ጽኑ ነው። ሰላምን ማምጣት የምንችለው በሰላማዊ መንገድ ብቻ ነው። ያመጣው ለውጥ አለ ወይ? በሰላማዊ ትግል በዚህ 5 ዓመታት ውስጥ ብልጽግና ተፈትኖ የወደቀበት የልማት ስራ ይጠቀስ። ሐሳብ የሚነግስበት የክርክር መድረክ ተጀምሯል። የሰላም መንገዱን የምንቀበለው 4 ኪሎን ከተረከብን ብቻ ነው የሚል ኃይል ቢያጋጥማችሁ ምን እንደምታደርጉ ንገሩ። በፌዴራል መንግስቱም በኩል በታጣቂውም ኃይል በኩል ወደ ድርድር ወደ ንግግር ይካሄድ። አሁን ያለንበት የሰላም የሀገረ መንግስት ግንባታና የትርክት ጉዳይ ገደል አፋፍ ላይ ነው ማለት ይቻላል። ህዝብ ራሱ ለራሱ አይደለም የሚጋጩ አመራር ላይ ያላችሁ ናቸው። በጦርነት መንግስትን መጣል ትደግፋላችሁ ወይ? ቤቱን ልጁን ትቶ ወደ ጦርነት የገባው የጥይት ድምፅ ለመስማት አይደለም። አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። ለምንድን ነው? የኢኮኖሚ ችግር ስላለባቸው ነው? ስልጣን ስላጡ ነው? ስለተገፉ ነው? ብልጽግና በጦርነት አያምንም። አድዋ ወደ ቀዳሚው ዜናችን ተሻግረናል። ኢትዮጵያውያን በሃይማኖት በቋንቋና በጎሳ ሳይከፋፈሉ ሀገር በሚል ታላቅ ጥላ ስር የተሰለፉበት ታላቅ ድል ነው አድዋ። አባቶቻችን በጥቁር ሕዝቦች አይቻልም የተባለውን ሽንፈት አውሮፓውያን ወራሪዎችን ያከናነቡበት የታሪክ ማህደር ዛሬ ለትውልዱ ለሀገር የመቆም መንፈስን እንዲሰንቅ አስችሎታል። ትናንት ወራሪ ኃይልን ድል ያደረገው አንድነት ዛሬ ደግሞ ነፃነትን ወደ ብልጽግና የመቀየር የታሪክ አደራ ለትውልዱ አስረክቧል። ሂሩትም ቢያለ ተጨማሪ አላት። የካቲት 23 ቀን በኢትዮጵያ የታሪክ ማህደር ውስጥ በደማቅ ቀለም የተጻፈ ቀን ነው። የዛሬ 130 ዓመት ገደማ ጥቁር ሕዝቦች በአውሮፓውያን ወራሪ ኃይል ላይ ያልተጠበቀና በጥቁሮች አይቻልም ተብሎ ይታሰብ የነበረውን ሽንፈት ያከናነቡበት የሉዓላዊነትና የነጻነት ታላቅ አዋጅ የታወጀበት ቀን ነው አድዋ። አድዋ ስሙ ብቻ ተራራ የሚያንቀጠቅጥ ዝናውም ከሰማይ በታች ለነጻነት ለሚታገሉት ሁሉ ተስፋን የሚሰጥ ነው። ይህ ድል ከአፍሪካውያን አልፎ ለመላው ጥቁር ሕዝቦች የጸረ ቅኝ አገዛዝ ትግል የንጋት ጮራ ሆኖ አገልግሏል። ኢትዮጵያውያን በሃይማኖት በቋንቋና በጎሳ ሳይለያዩ ሀገር በሚለው ታላቅ ጥላ ስር የተሰለፉበት ታላቅ የውል ማሰሪያችንም ነው። ይህንን የታሪክ አሻራ በምሁራን ሚዛን ስንፈትሸው ድሉ የአጋጣሚ ሳይሆን የጥበብና የአንድነት ውጤት መሆኑን እንረዳለን። አድዋ ላይ ምን ሆነ በምንልበት ጊዜ ዓለምን በሙሉ ያስደመመ ትልቅ ድል ኢትዮጵያኖች ሊጎናጸፉ ይችላል። ኢትዮጵያውያን ስንል ማን ናቸው ብለን በምንጠይቅበት ጊዜ ከየአራቱ ኮርነር
ከደቡብ፣ ሰሜን፣ ምዕራብ፣ ምስራቅ ከሁሉም የንጉሠ ነገሥቱን አዋጅ ከታወጀ በኋላ የክተት አዋጅ ከታወጀ በኋላ በዛን ጊዜ ያ ልዩነቱ አለ። ልዩነቱ ደግሞ ጸጋችን ነው። ያ ልዩነት ሳይገድባቸው ምንም ኤክሰፕሽን የለም ነበር። ይህም አስደናቂነቱ አድዋ እንግዲህ ያንን ለማድረግ የቻለ ህዝብ ነው። ያ አደጋ በመጣ ጊዜ አልሀገር ልንኖር አንችልም ብሎ ተረድቶ ሄዶ ተዋግቶ አሸንፎ ነፃነታችንን አስከብሮ ያ ነፃነት ደግሞ ከትውልድ ትውልድ እየተላለፈ እኛ ጋር ሊደርስ ይችላል። ታሪክ የሚኖረው በትውልድ ቅብብሎሽ ውስጥ ነው። ያ ትናንት በደም የተጻፈው ጽናት ዛሬ በወጣቱ ደም ውስጥ ለሀገር የመቆም መንፈስን ያነጸ ከአባቶች የተረከብነውን ነፃነት ወደ ብልጽግና የመቀየር ኃላፊነትንም ያስረከበ ሆኗል። አድዋ የኢትዮጵያ የጀግንነት ምሳሌ ነው። ስለዚህ ይህ ትውልድ አያቶቻችን ያደረጉትን አድዋ እየዘከረ ራሱ አድዋ መድገም አለበት ብዬ ነው የማስበው። እንዴት ይደግማል? የአካባቢውን ሰላም በመጠበቅ እንዴት ይደግማል? መንግስት የሚያደርጋቸውን ጥሪዎችን መቀበል እንዴት ይደግመዋል? ሌላ አገር እንደሌለው እያሰበ ደሙን ለሀገሩ መስጠት አለበት ብዬ ነው የማስበው። ያንን ነገር ተደማምረው የዚህ ትውልድ አድዋ መሆን ይችላል። አድዋ ትናንት በጦር ሜዳ የተመዘገበ የነጻነት ታሪክ ብቻ አይደለም። ዛሬ ደግሞ በታላላቅ ብሔራዊ ፕሮጀክቶች እየተደገመ ያለ የጥቁር ህዝቦች ኩራት እንጂ። ትናንት ወራሪ እንድል ያደረገው የኢትዮጵያውያን አንድነት ዛሬ ደግሞ በልማትና በአንድነት የምንደግመው የቤት ስራችን ነው። አድዋ ሲነሳ ጋምቤላውም፣ አፋሩም፣ ሶማሌውም ሁሉም የሚባሉት ኢትዮጵያ ውስጥ ያሉት ህዝቦች ዘር ቀለም ሳይለያቸው ሃይማኖት ሳይለያቸው ጾታ ሳይለያቸው በጋራ በድል ያመጡት ነው። ስለዚህ ያ ምንድነው አስተባሳቢ ትርክት ነበራቸው ማለት ነው። ስለዚህ ያሁኑ ዘመን ትውልድ ደግሞ መንግስት በየጊዜው የሚያቀርባቸው አድዋ የመሰሉ ጥሪዎች ሁላችንም ይህ የዚህ ክልል ነው ይህ የዚህ ብሔር ነው ሳንል ሁላችንም በጋራ ሆነን እጅ ለእጅ ተያይዘን ደግመን አድዋ መስራት አለብን። አድዋ ለብዙዎች የጦር ሜዳ ድል ነው። ለዓለም ግን የጥቁር ህዝቦች የነጻነት ፋናና የታሪክ አቅጣጫ መቀየሪያ ማህተም ነው። ዛሬ እዚህ የቆምኩት የታሪክ አሻራን ለመዘከር ብቻ ሳይሆን ያ ትናንትና በአባቶቻችን እንደምናጥንት የተገነባውን የአይበገሪነት መንፈስ ለማስታወስ ነው። ታሪክ የሚሰራው በትላንት ጀግነት ቢሆንም የሚጸናው ግን በዛሬው ትውልድ ኃላፊነት ነው። አባቶቻችን በአድዋ ተራሮች ላይ በደማቸውና በአጥንቶቻቸው የጻፉት የነጻነት ውል ዛሬ በወጣቱ ትውልድ እጅ ላይ የሚገኝ ታላቅ አደራ ነው። ያ ትውልድ ልዩነትን አጥብቦ ሀገርን የማዳን ተልእኮውን በድል አጠናቋል። የዛሬው ትውልድ ደግሞ ያንን አንድነት ወደ ዘመናዊ ሀገር ግንባታ የመቀየር ታላቅ ትውልዳዊ አድዋ ከፊቱ ተደቅኗል። የአድዋ ድል ቀጥሎ መረጃችንም በዚህ ላይ የሚያተኩር ይሆናል። የአድዋ ድል ለኢትዮጵያውያን ብሔራዊ ኩራት ብቻ ሳይሆን የማንነትና የአብሮነት መሰረት የሆነ ታላቅ ክስተት ነው። ይኸው ድል ከአህጉራዊ አንድነት ባለፈ ለዓለም ጥቁር ሕዝቦች በነፃነት መቆም ተምሳሌትም ሆኗል። የፓን አፍሪካኒዝም ንቅናቄ ሲነሳም አፄ ኃይለሥላሴን ጨምሮ በርካታ የአፍሪካ መሪዎች ስማቸው በጉልህ የተመዘገበ ታሪክ ነው። መቅደላዊት ደረጀ ተጨማሪ አላት። የአድዋ ድል ለፓን አፍሪካኒዝም ንቅናቄ መጠናከር ሚናው የጎላ ነበር። ድሉ አፍሪካውያን ራሳቸውን ማስተዳደር ይችላሉ የሚለውን መንፈስ የገነባ ታሪካዊ ክስተት ነው። ከአድዋ ድል በፊት የነበረው የቅኝ ግዛት እሳቤ አውሮፓውያን ሊሸነፉ የማይችሉ ጥቁርንም የመግዛት መብት ያላቸው ተደርጎ ይቆጠር ነበር። ታላቁ የአድዋ ድል ግን ይህንን አመለካከት በዓለም አቀፍ ደረጃ በመሰባበር የኢትዮጵያን አልሸነፍም ባይነት አስመስክሯል። ፓን አፍሪካኒዝም መላውን የዓለም ጥቁር ሕዝብ እንደ አንድ አፍሪካዊ ቤተሰብ የሚመለከት አስተሳሰብ ወይም ንቅናቄ ነው። ንቅናቄው በዋነኝነት የነጭን የበላይነት ለመዋጋትና አፍሪካዊ አንድነትን ለማጠናከር የታለመ ነበር። የአድዋ ድል ያስገኘው የሀገር ክብርም ኢትዮጵያን የአፍሪካ የዲፕሎማሲ ማዕከል እንድትሆንም አስችሏታል። በድሉ ምክንያትም የአፍሪካ ሕብረት እንዲመሰረት በር የከፈተም ሆነ። ይኸው የፓን አፍሪካኒዝም ወይም የአፍሪካዊነት እሳቤ ከሀሳብነት ወደ ተቋማዊ መዋቅር እንዲሸጋገርም አድርጓል። ፓን አፍሪካኒዝም በፖለቲካ በስነ ጽሁፍ በሙዚቃና በባህል የተቃኘ ሰፊ ንቅናቄ ነበረ። የአፍሪካዊነት ዓላማ በቀደሙት ዘመናት ሲጠነሰስ አፍሪካን ከቅኝ አገዛዝ በማላቀቅ በፖለቲካና በኢኮኖሚ የጠነከረ ግዙፍ አህጉር መመስረት ነበር።
የአፍሪካ አህጉር በቅኝ አገዛዝ ለዘር መድሎ አፍሪካውያንም ለከፍተኛ የሰብአዊ መብት ረገጣ መዳረጋቸው የታሪክ ድርሳናት ያስረዳሉ። ይህን ተከትሎም በአፍሪካውያንና የዓለም ጥቁር ህዝቦች ላይ ይደርስ የነበረውን በደል በማስቆም የጥቁር ህዝቦችን ሰብአዊ መብት ለማስከበርና ነጻነታቸውን ለማረጋገጥ ከአፍሪካ ውጭ ይኖሩ በነበሩ የአፍሪካ ተወላጆች የፓን አፍሪካኒዝም ንቅናቄ ተጀመረ። በ1819 በኒውዮርክ የተወለደው አሌክሳንደር ኩርሜል ከካምብሪጅ ዩኒቨርሲቲ ከፍተኛ ትምህርቱን ካጠናቀቀ በኋላ ወደ ሊቢያ በመሄድ የሰው ልጅ እኩልነትና የጥቁሮችን ነጻነት የሰበከ የፓን አፍሪካ ንቅናቄ መስራችና አራማጅም ነበር። ለ20 ዓመታት በሊቢያ በቆየበት ወቅት አሌክሳንደር አፍሪካውያን አንድ ሀሳብን በማንገብ ለነጻነታቸው እንዲቆሙም ሰርቷል። አፍሪካውያን ለአፍሪካ የሚል ጽንሰ ሀሳብን በማራመድ ደግሞ እሱን ተክተው ለንቅናቄው ፈርጥ ለሆኑት እነ ማርከስ ጋርቬይ፣ ፓውል ላውንደርስ ዱምባል እና ዱቦንሲ መንገድን ከፈተ። የፓን አፍሪካኒዝም ንቅናቄ በየጊዜው የሚያጋጥሙትን ፈተናዎች እያለፈ በዓለም አቀፍ ደረጃ ድጋፍ ያገኝ ዘንድም የአፍሪካውያን የነጻነት ፍለጋ ጉዞ ተጠናክሮ ቀጠለ። ኢትዮጵያ በ1888 ዓ.ም በድል የተወጣቸው የአድዋ ጦርነት ድልም ለዚሁ ለጥቁር ህዝቦች የነጻነት ጉዞ ቀንዲል ሆኖ ተመስግቧል። ከኢትዮጵያ አልፎ ለአፍሪካ ብሎም ለዓለም ጥቁር ህዝቦች ነጻነት የገዘፈ አስተዋጽኦ ያለው የአድዋ ድል የፓን አፍሪካኒዝም እንቅስቃሴን ከመደገፍ ባለፈ አፍሪካዊነት ተቋማዊ እንዲሆን በማድረግም የአፍሪካ ህብረት በኢትዮጵያ አዲስ አበባ እንዲመሰረትም ምክንያት ሆኗል። ቀዳማዊ አጼ ኃይለ ሥላሴ፣ ኳሜ ንክሩማ፣ ጆሞ ኬንያታና ሌሎች የአፍሪካ መሪዎች ለአፍሪካ አንድነት የቆሙ አፍሪካውያንን አፍርተዋል። መሪዎቹም የፓን አፍሪካኒዝም ንቅናቄ ሲታሰብም እኩል ስማቸው ይነሳል። ላለመውደቅ መጽናታችን ከዚህ ይጀምራል። አድዋ የኢትዮጵያ ክብር በደም የተጻፈበት ስፍራ፣ በወል የደመቅንበት የክተታችን ጥሪ። እዚህ የተዘከረው ዘመንን የሚሻገር አንጸባራቂ ድል ነው። የድሉ ፍንጣቂ ለዛሬው የእኔና የእናንተ ዘመን አድዋ መሰረታችን ነው። የኔ ዘመን ኢትዮጵያ ታሪክን አስውባ የራሷን አድዋ በኩራት ትፈጽማለች። አድዋ ኩራታችን ብቻ ሳይሆን ከድህነት መውጫ ኃይላችን ነው። ወደ ምርጫ ዘገባችን ተሻግረናል። ሰላማዊ የምርጫ ውድድር ባህልን ማዳበርና የዲሞክራሲያዊ ተቋማትን ገለልተኝነት ማረጋገጥ ለኢትዮጵያ ዘላቂ ሰላምና ሉዓላዊነት ዋስትና ነው። ችግሮችን ከጦርነት ይልቅ በውይይት የመፍታት ልምድ እየጎለበተ መምጣቱ ከውስጥና ከውጭ የሚሰነዘሩ ስጋቶችን የመመከትን አቅም ከማጠናከሩም በላይ መጪውን ምርጫ ትልቅ ተስፋ እንዲሰንቅ አድርጎታል። ወይንሸት ደጀኔ ዝርዝሩን ታቀርበዋለች። ኢትዮጵያ ለዘመናት የቆየባትን የኃይል ስልጣን ሽግግር አዙሪት ሰብራ በምርጫና በዲሞክራሲያዊ ስርዓት ግንባታ አዲስ ምዕራፍ ለመጀመር በሂደት ላይ ትገኛለች። እየተገነባ ባለው የዲሞክራሲ ስርዓት ዜጎች የስልጣን ምንጭ መሆናቸውን በተግባር የሚያሳዩበትም ዋነኛው መንገድ ምርጫ ነው። አንድ ዜጋ የሚሰጠው ነፃ ድምጽ የሀገርን ዕጣ ፈንታ የመወሰን አቅም ያለውና ይህም ግለሰባዊ ነፃነትን፣ ሰብአዊ ክብርን የሚያረጋግጥ ከመሆን ባለፈም ነገን ዛሬ ለመስራት ወሳኝ ምዕራፍ ነው። ቀደም ሲል ስልጣን በደም መፋሰስ ይለወጥ የነበረበትን ታሪክ በመቀየር በውይይትና በህጋዊ መንገድ የሚደረግ ሽግግርን እያዳበረ እንዲሄድም እየታዩ ያሉ ልምምዶች ማሳያ ናቸው። ዲሞክራሲ እንግዲህ ያው በሂደት እየተገነባ የሚመጣ ነው። ነገር ግን የወጣንባቸው ያለፍንባቸው የዲሞክራሲ ስርዓቶች ይህን ያህል ጥሩ ነው ብዬ አልወስድም።
ብዙ ችግሮች የነበሩበት ውስብስብ ችግሮች የነበሩበት የዲሞክራሲ ስርዓት ነበረ። ስለዚህ እነዛ ደግሞ ብዙ ችግሮችን ፈጥረው በሀገሪቷ ላይ ያለፉበት ሁኔታ ነበር። ምርጫ ስንል አንዱ የዲሞክራሲ መገለጫ ነው። ምርጫን የምታደርግ ሀገር ደግሞ የዲሞክራሲን ስርዓት ግንባታ የምትከተል ሀገር ነች። ያው ብዙ ነገሮች ለውጦች ታይተውበታል በ2013 ምርጫ እና የሀገራችን የዲሞክራሲ ሂደቱ ከጨለማ ወደ ብርሃን የተለወጠበትና የተቀየረበት አሰራርን የዘረጋ ነው። ዛሬ በምርጫ ሂደት የሚታየው የሰላማዊ ውድድር ባህል ለሚቀጥለው ትውልድ የሚተላለፍ ትልቅ ቅርስ ተደርጎ ይወሰዳል። ችግሮችን በጦርነት ፋንታ በውይይት የመፍታት ባህልን ያዳብራል። እንደ ምርጫ ቦርድና ፍርድ ቤቶች እንዲሁም የጸጥታ ተቋማት ያሉ ገለልተኛና ጠንካራ ተቋማት እንዲሆኑም ያደርጋል። በትውልድ መካከል የወንድማማችነትንና የእኩልነት ስሜትንም ይገነባል። ለዚህ ደግሞ በቅርብ ዓመታት በተሰሩ የተቋማት ግንባታ ስራዎችም ተገልጠዋል። በዲሞክራሲያዊ መንገድ የሚጸና መንግስት የህዝብ ቅቡልነት ያለው በመሆኑ ኢትዮጵያ ከውጭና ከውስጥ ያሉ አደጋዎችን የመከላከል አቅሟ እየጠነከረ ይሄዳል። ምሰሶውም ህዝቡ የሆነ መንግስት በዛ በተመረጠው ስትራቴጂና ፖሊሲ እስከመራ ድረስ ጠንካራ ሀገረ መንግስት መገንባት ይችላል። ጠንካራ ህዝብን መፍጠር ይችላል። ኢኮኖሚን ማሳደግ ይችላል። ምክንያቱም የጋራ ውሳኔ ስለሆነ በዛ መልኩ እናያለን። አገር አቀፍ ብሔራዊ ምርጫ የተሻለ ነው። ቢሮ ተቀምጠሽ እጩዎችም በሲስተም እያስመዘገብሽበት ያለበት ነው። ዲሞክራሲው ስርዓት ምን ያህል ማበቡንና ምን ያህል እድገት ማምጣቱን አንዱ የሚመዘነው በዚህ ነው። ያ ደግሞ እንደዛ ሲሆን የሀሳብ ቤት የሀሳብ ፍጭት ቦታ እንደሚሆን እርግጠኛ ነኝ። የሀገራችን የዲሞክራሲ ስርዓት በማበብ ላይ መሆኑን ከወዲሁ የተረዳውበት ሂደት ነው ለኔ። ምርጫ የዛሬ ግዴታ ብቻ ሳይሆን የዲሞክራሲ ግንባታ ሂደትን ለማጽናት ለታፈረች ሀገር ግንባታ ወሳኝ መሳሪያ ሆኖ ያገለግላል። ኢትዮጵያም መጪውን ምርጫ በዚህ መንፈስ ሆና ትጠብቃለች። የ2018 ጠቅላላ ምርጫ ተዘጋጅቻለሁ፣ እኔም እመርጣለሁ። ለሰባተኛው ሀገራዊ ምርጫ ተዘጋጅቻለሁ፣ እኔም እመርጣለሁ። ለምርጫ ተዘጋጅቻለሁ፣ እኔም እመርጣለሁ። ለሰባተኛው ሀገራዊ ምርጫ ተዘጋጅቻለሁ፣ እኔም እመርጣለሁ። ለሰባተኛው ሀገራዊ ምርጫ ተዘጋጅቻለሁ፣ እኔም እመርጣለሁ። ለሰባተኛው ሀገራዊ ምርጫ ዝግጁ ነኝ፣ እኔም እመርጣለሁ። እኔም እመርጣለሁ። ከቡታጅራ ሆሳዕና ያለው የ96 ኪሎ ሜትር መንገድ በ200 ሚሊዮን ብር በጀት መደበኛ ጥገና እየተደረገለት ይገኛል። የመንገድ ጥገናው 80 በመቶ የደረሰ ሲሆን በቀጣይ ሰኔ ወር ሙሉ በሙሉ እንደሚጠናቀቅም ይጠበቃል። የመንገዱ መጠገን እንግዲህ ከዚህ ቀደም ያጋጥሙ የነበሩ የንብረት ጉዳቶችን፣ እንግልቶችንና የጊዜ ብክነትን እንዳስቀረላቸውም የመንገዱ ተጠቃሚዎች ገልጸዋል። አስማረ ብርሃኑ ዝርዝር አለው። ይህ ከቡታጅራ እስከ ሆሳዕና ያለው የአስፋልት መንገድ የማዕከላዊውን የኢትዮጵያ ክፍል ከደቡባዊው ጋር የሚያገናኝ መተላለፊያ በመሆኑ ከፍተኛ የትራፊክ ፍሰትን የሚያስተናግድ ነው። ይሁንና ይህ የአስፋልት መንገድ ከተገነባ ወደ 20 ዓመታትን ያስቆጠረ በመሆኑ ከአገልግሎት ብዛት ተጎድቷል፣ የዲዛይን ዕድሜውንም ጨርሷል። በዚህ በተቆፋፈረው የአስፋልት መንገድ ይደረግ የነበረው ጉዞ ለንብረት ውድመትና ለጊዜ ብክነት ይዳርጋቸው እንደነበር የገለጹት የመንገዱ ተጠቃሚዎች አሁን እየተደረገለት የሚገኘው ጥገና እነዚህን ችግሮች እየቀረፈላቸው መሆኑን ያነሳሉ። ከዚህ በፊት ያለው በጣም አስቀያሚ የሚባል መንገድ ነው። የተለጣጠፈም ስለነበር በጣም ለመኪናም እቃ ስፔርም ሆነ ምን በጣም ይበድናል። በዛ ላይ ያው የምትፈጀው ሰዓት ጊዜ ያለ ተጠንቅቀን የምትነዳው አስቸጋሪ በጣም አስቸጋሪ የሚባል መንገድ ነበረ። አሁን ባለው መልኩ ደግሞ እየተጠገነ ስላለ በጣም ቆንጆ ነው። አሁን እቃ አይሰብርም። በሰላማዊ ሁኔታ ነው የምንሰራው። ድሮ ባሊስቴራ እየሰበረ ቴስቲኒ እየቀየረን ተቸግረን ነበር። አሁን አሪፍ ነው። ድሮ ከሁልባራ ሆሳዕና እስከ 3 ሰዓት ይፈጅ ነበር። አሁን በ1 ሰዓት እየገባን ነው። የቡታጅራ ሆሳዕና መንገድ ከፍተኛ የትራፊክ ፍሰትን እያስተናገደ
ወደ 20 ዓመታት ገደማን አገልግሏል። የዲዛይን ዕድሜውን የጨረሰ በመሆኑ በመንግስት 200 ሚሊዮን ብር በጀት ተይዞለት መደበኛ ጥገና እየተደረገለት መሆኑን በኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ አስተዳደር ዲስትሪክት ሴክሽን ቡድን መሪው ኢንጂነር ዳንኤል ደበሌ ገልጸዋል። 96 ኪሎ ሜትሩን በአሁኑ ሰዓት የ77% ያህል 77 ኪሎ ሜትሩን የሰራን ሲሆን ይህም 80%ቱን የመንገዱን ስትሬች ያጠቃለለ መሆኑን ያስታውቃል። መንገዱ ካለው ሀገራዊ ኢኮኖሚያዊና ማህበራዊ ፋይዳ አንጻር መሰረታዊ ጥገናዎች እየተደረጉ መሆኑን ያነሱት ደግሞ የፕሮጀክቱ መሐንዲስ ኢንጂነር የኋላሸት ጽጉ ናቸው። የተበላሹ የጉድጓድ የፈጠሩ ወይም ፖቶል የምንላቸውን ቦታዎች በአስፋልት የማልበስ ስራ እንዲሁም የተጎዱ ቦታዎችንም የመረጡ አስፋልት ፓችንግ በምንለው እሱንም የማልበስ ኩካዎችንና ዲቾችን ወይም የውሃ ማፋሳሾችን የማጽዳት ስራ፣ የመንገድ ትከሻ ስራዎችን የመስራት ሾልደር ሪሃቢሊቴሽን የሚለውን ስራ አይነቶች እየሰራ እንገኛለን። የቡታጅራ ሆሳና መደበኛ መንገድ ጥገናው ሰኔ ወር 2018 ሙሉ በሙሉ እንደሚጠናቀቅም በኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ አስተዳደር ዲስትሪክት ሴክሽን ቡድን መሪው ኢንጂነር ዳንኤል ደበሌ ገልጸዋል። የመንገድ ጥገና ፕሮጀክቱ የአንድ ዓመት ፕሮጀክት ነው። ሰኔ 30 አካባቢ ላይ ያልቃል ተብሎ ይጠበቃል። አሁን 80% ያህል አጠናቀናል። በቀጣይ እንግዲህ ቀሪው ሪሜኒንግ ስራዎችን ሰርተን በታቀደለት እቅድ መሰረት ይጠናቀቃል ተብሎ ይገመታል። በቀጣይ መንገዱን በዘላቂነት መልሶ ለመገንባት የዲዛይን ስራው ተጠናቆ በአሁኑ ወቅት የጨረታ ሂደት ላይ እንደሚገኝ የኢትዮጵያ መንገዶች አስተዳደር አስታውቋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። የቢዝነስና የስፖርት ዘገባዎች በተከታታይ ወደ እናንተ የሚደርሱ ይሆናል። 2 ሰዓት ላይ ኢቲቪ 57 ከዜናዎቹ ጋር ይመለሳል። በያላችሁበት ጤና ይስጥልን።